የማይቀየረው ፈጣሪ ብቻ እንደሆነ ማወቅ ችያለሁ። ይህንን ቪዲዮ ይዤላችሁ የመጣሁት እጅግ በጣም ደስ እያለኝ ነው ማለት ነው። ምክንያቱም የሰው ልጅ ከሰራ ከተንቀሳቀሰ መለወጥ እንደሚችለው ሁሉ ማንም ሰው ደግሞ ልጅ ሆኖ መቅረት እንደማይችል ነው ማወቅ የምንችለው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? የኔ ወዶቼ የኔ ወርቆች ሰላማችሁ ይብዛልኝ ባላችሁበት ውዶቼ። ዛሬም እንግዲህ በድጋሚ በአብርሽና በሩታ ላይ መጥቻላችኋለሁ። ለዛውም ጌታውን ንጉሱን እንግዲህ ሉሌን ይዤላችሁ መጥቻለሁ፣ ጨምሬ ማለት ነው። ቀብራራውን ማለት ነው። እንደውም ከቤተሰቦቹ በላይ እኮ ይሄ ልጅ ፈመስ አይደለም? ማሻአላ ተባረከላ ብያለሁ። እና ይሄ ልጅ ራሱ ፌመስ ሆኗል። አሁን ቀጣይ ላይ ለሉሌ ዩቲዩብ ይከፈትለት በሉ ማለት ነው ሁላችሁም። እና እንዴት ናችሁ የኔ ውዶች? ባላችሁበት ሰላማችሁ ብዝት ይበልልኝ የኔ ውዶች። ዛሬ ይሄን ይዤላችሁ የመጣሁት ነገር ሩታ የመጀመሪያዋ ሩታ እንደምታዩዋት ቀጭን በቃ ይሆናል አይደል? ደስ የምትል ልጅ ናት። አሁንም ቢሆን ደግሞ እንደምታዩዋት ወፍራ የሉሌ እናት ሁና የሆነ በቃ አለ አይደል? ቤተሰቦች ይሄ ነገር ያመጣት ለምንድን ነው? አብርሃምን አሁን ላይ እና አብርሃም በፊት ላይ ከሩታ ጋር በነበረ ሰዓት ላይ የመጀመሪያ ዩቲዩብ ሲጀምሩ የነበሩት አብርሃምና ሩታ ዛሬ ላይ የሉም። ሰውነታቸው ተቀይረዋል። ፈገግታቸው ወይንም ደግሞ ይሁን የሰውነታቸው ገጽታ ተቀይረዋል። ያ በቃ እኔ እንጃ እውነት ለመናገር ሁሉም በጊዜው ካልተጠቀመበት ይቺ ጊዜ አላፊ ናት ብዬ ነው የማስበውና አብርሃምና ሩታ ደግሞ በጣም ተጠቅመውበታል። ሶሻል ሚዲያው ላይ እንደምታዩት እንግዲህ እያንጫጩት ነው ምድረ ህዝብን ማለት ነው። እዛም ጋር ደግሞ ሉሌን የመሰለ ልጅ ደግሞ ዱብ አድርገዋል ማለት ነውና እውነት ለመናገር አንዳንድ ጊዜ ደስ ይላል የሰው ልጅ እንደዚህ ሲቀየር፣ ሲሰራ፣ ሲለወጥ እዛው ካለበት ሲረግጥ ሳይሆን ሲንቀሳቀስ ሲሰራ ሲለወጥ በጣም ደስ ይላል። እውነት እኔ እንጃ ይሄንን ፎቶ እንድታዩትና አሁን ሩታንና አሁን እዚህ ጋር ደግሞ አብርሃምን በፊትና አብርሃምን አሁን ደግሞ ስታዩት በጣም ይለያያሉና ፍቅራቸው ፈገግታቸው ራሱ የእውነት ነበር። አሁን ላይ ግን ፈገግታቸው ራሱ የውሸት ነው የሚመስለኝ። ቤተሰቦቼ አላቅም ለምን እንደሆነ እንደዚህ የማስበውና ብቻ ግን ማለት ነው መቀየር የማይችለው ፈጣሪ ብቻ እንደሆነ ነው እንጂ ሰው ሁሉም እንደሚቀየር እንድታውቁ ብዬ ነው። ሩታዬ አሁን በፊት ላይ የሆነች በቃ ጸየም ያለች ቀጭን፣ አሁን ደግሞ ወፍራ